አርሰናል ነው ዛሬ በትልቁ በዝውውር ጉዳዮች ላይ መረጃው በትልቁ እየተነሳ ያለው። አርሰናል ኢሊያን ሚሌን አስፈርሟል። አርሰናል እንግዲህ የክረምት የዝውውር መስኮት የመጀመሪያ ፈራሚው ሂንካፔ ነው። ሂንካፔ ግን በውሰት አመቱ ሙሉ ቆይቶ ወደ ቋሚነት የተቀየረ ነው። ይሄኛው ግን በቃ አዲስ ተጫዋች አርሰናል አመጥቷል። ኢሊያን ሚሌ 26 አመቱ ነው። በሊድስ ዩናይትድ እግር ኳስ ክለብ እናውቀዋለን። ብዙዎቹ በማርሴሎ ቤልሳ ዘመን 2020 ላይ ወደ ፕሪሚየር ሊግ ከመጡ በኋላ በነበራቸው እንቅስቃሴ ከኢሊያን ሚሌ ውጭ ማርሴሎ ቤልሳ አይጠቀሙም ነበር። ደግሞ 21 አመቱ ነበር። ገና ያንግ ግብ ጠባቂ መካከል እሱ ስለሆነ የሱስም ይነሳ ነው። ከሁሉም ያንግ እሱ ነው። በፕሪሚየር ሊግ በቋሚ 11 ሲጫወት የነበረው ያንግ ግብ ጠባቂ እሱ ነበር። ከዛ በኋላ ግን ዳንኤል ፋርከ ከመጡ በኋላ ባለፉት 2 ዓመታት ጥሩ ጊዜ እያሳለፈ አይደለም። አሁን ለዳርሎ ነው እድል ሲሰጡ የነበሩት። ከዳርሎ ካለፈ ሉካስ ፔሪ ነበር ግብ ጠባቂ እና ኢሊያን ሚሌ እንደ ሶስተኛ ግብ ጠባቂ የሚቆጠር ነበር እና ኮንትራቱ ተጠናቀቀ። ኮንትራቱ ከተጠናቀቀ በኋላ ኮንትራቱን መሰረት በማድረግ አርሰናል ቀረቤት አደረገ። ምክንያቱም በነፃ ነው ተጫዋቹን የሚያገኝ። የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ተጫዋቹ በፕሪሚየር ሊጉ ተጫውቷል። እድሜው 26 ዓመቱ ነው። ብትሰራበት ሊያድግ የሚችል ተጫዋች ነው። ያንን መሰረት አድርጎ አርሰናል በነፃ ዝውውር ነው ያመጣው። በነፃ ዝውውር በነገራችን አርሰናል ይህንን ተጫዋች ያመጣው ለሶስተኛ ግብ ጠባቂነት ነው። ግርሜ ኬፓ አለ እስካሁን አንደኛ ግብ ጠባቂ ራያ፣ ሁለተኛ ኬፓ፣ ሶስተኛ ኢሊያን ሚሌ ነው። አርሰናል አሁን እያስወጣው ያለው ቶሚ ሴትፎርድ ነው። በውሰት እየሸኘው ያለው ቶሚ ሴትፎርድን እየሸኘው ነው ይሄ አመቱን ግብ ጠባቂ። ነገር ግን ኢንኬዝ ኬፓ የሆነ ሳለ ብልጭ ብሎበት አይልልቀቅ ቋሚነት እፈልጋለሁ ብሎ ከለቀቀ ኢሊያን ሚሌ ወደ ሁለተኝነት ያድጋል በአርሰናል ቤት ውስጥ። የዴቪድ ራያ ምክትል ነው ኢሊያን ሚሌ። ካለቀቀ ግን ኬፓ ኢሊያን ሚሌ ሶስተኛ ግብ ጠባቂ ሆኖ እንደሚቀጥል የመረጃ ምንጮች እየገለጹ ይገኛሉና በዛ መንገድ ነው አርሰናሉ ጨዋታቸው ዝውውራቸውን የፈጸሙትና ኢሊያን ሚሌ ወደ አርሰናል መምጣቱ በትልቁ አርሰናል አንዱ እንደ ክፍተት ሊፈጠር ይችላል ተብሎ እየተሰበ የነበረው ኬፓ ሲወጣ አርሰናል ማን ይተካል? ኬፓ በሴሪ ክለቦች ቋሚ 11 እናጫውታለን እያሉ እነ ጁቬንቱስ፣ እነ ኤሲ ሚላን፣ ሌሎችም እነ ኢንተር ሚላንን ጨምሮ በርካታ ክለቦች ተጫዋቹን እያባበሉት ነው እና ከወጣ ያ ነገር ምን ሊፈጠር ይችላል የሚለው በጉጉት የሚጠበቅ ነበር። ሌላው ከአርሰናል ጋር ተያይዞ የሚነሳው የዝውውር ዜና አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ እንዲያነሱ ምክንያት ከሆኑ ተጫዋቾች መካከል እንግዲህ አንድ ሁለት እያልን ከጠራን ጁኒየር ክሩፒ እናነሳለን። በርማውዝ ከበርማውዝ ጋር አቻውቶ የመጨረሻው በቃ አርሰናል ዋንጫውን ያረጋገጠበት ነው። ግን ከዛ በፊት ግን ለአርሰናል ዋንጫውን ያመቻቸ ተጫዋች ነበር የኤቨርተን አጥቂ ቴሪኖ ባሪ። እንደሚታወቀው የተጫዋች ከጨዋታው በኋላ ቤት ስገባ ምን እንደሚያቀርቡልኝ አላቅም፣ እንዴት እንደሚቀበሉኝ አላቅም፣ እንዳለ ቤተሰቦች የአርሰናል ደጋፊዎች ናቸው ማለቱ ይታወሳል። እና አርሰናል የጋብሪኤል ጄሱስ ምትክ አጥቂ ይፈልጋል። ወጣት አጥቂ ወደፊት ሊያድግ የሚችል ብዙ ገንዘብ የማያወጣበት ነገር ግን ታለንትድ የሆነና ወደፊት ከፍ ብሎ ሊመጣ የሚችል ተጫዋች ይፈልጋል። እና አርሰናል የባየር ሊቨርኩሰኑን አጥቂ ኮፋኔንና የኤቨርተኑን አጥቂ ቴሪኖ ባሪን እየቀረበ ይገኛል። እና ቴሪኖ ባሪ ደግሞ እንዳልነው ቀደም ብሎም እንዳስቀመጥ ነው ቤተሰቦች አርሰናል ደጋፊ ናቸው ማለት ባይ ዲፎልት እሱም የመሆን እድሉ ሰፊ ነው። መቼም እኔም ነኝ ብሎ አንድ የፕሪሚየር ሊግ ተጫዋች ሊናገር አይችልም። ግን ያ የሚጠቁሙ ነገር አለ እና አርሰናል አንዱ በምልመላ ሂደት ውስጥ ከሚመለከታቸው ነገሮች መካከል ለክለቡ ልዩ ነገር ያለው ከክለቡ ጋር ልዩ ፍቅር ያለው የክለቡ ደጋፊ ቢሆን ይመርጣሉ አርሰናሎች የሚያዘዋውሩት ተጫዋቾች ከዚህ ቀደም በነበራቸው ስትራቴጂ ሚኬል አርቴታም እንደሚናገሩት እና ከኮፋኔ ይልቅ ኮፋኔ ዋጋው በጣም ትልቅ ነው። ከ80 እስከ 100 ሚሊዮን ዩሮ እየተጠራ ያለው የኛውን ተጫዋች ግን በ50 በ60 ሊያገኙት ይችላሉ። በንጽጽር ቴሪኖ ባሪን እስከ 40 ድረስ ሊወርዱላቸው ይችላሉ። በዛ ላይ ከጋብሪኤል ጄሱስ የሚሸጡ ሽያጭ አለ። ኤቨርተን ለጋብሪኤል ጄሱስ ለመሰጥ ነው። ለየብቻ ሽያጮቹን ማከናወን ይችላሉ። አሊያም ደግሞ ተጫዋቾቹን አካተው ሊቀያየሩ ይችላሉ ተጨማሪ ገንዘብ ጨምረውና አርሰናል ቴሪኖ ባሪ ላይ ትኩረቱን አድርጓል አሁን ባለው መረጃና እንግዲህ ይሳካል አብረን ያለን። የኢሊያን ሚሌ ግን አልቋል፣ ሕክምናም ጨርሷል። ከዛ በተጨማሪም ኮንትራቱንም ፈርሟል። በአርሰናል ቡድን ወይም በአርሰናል በይፋ መታወቅ ብቻ ነው የሚቀረው። ከዛ ውጭ ግን አድማጮችን ነገር ያዙ የአርሰናል ደጋፊዎች አርሰናል በሚቀጥሉት ጥቂት ሳምንታት ትልልቅ ዝውውሮችን ይፈጽማል። ሲሪየስሊ አርሰናል ከዚህ የዓለም ዋንጫ በኋላ ሲሪየስሊ ተጫዋቾችን ያመጣል። ሞርጋን ሮጀርስና አሁን ባለው ሂደት ባርኮላ፣ ሞርጋን ሮጀርስ በትልቁ እየተነሱ ያሉ ተጫዋቾች ናቸው። ከነዚህ ትልልቅ ከምንለው የ100 ሚሊዮን ፓውንድ ዝውውር ከምንላቸው ተጫዋቾች አንዱ በሚቀጥሉት ሳምንታት ማለትም ከዓለም ዋንጫው በኋላ ባለው አንድ ሳምንት
ይጠናቀቃል ተብሎ ይጠበቃል ዝውውሩ። ሚካኤል አርቴታ ከዝግጅቴ በፊት ተጫዋቾቹ ይለቁልኝ ብለው ትእዛዝ ስለሰጡ ሽያጮች እየጨረሱ ነው። አርሰናል ፋቢዮ ቬራን እየጨረሰ ነው። አርሰናል እንደሚታወቀው ኪቪዮርን ሸኝተዋል። ሌሎችም ተጫዋቾች በአርሰናል ቤት ውስጥ ያሉ ተጫዋቾች እየተሸኙ ነው። ኪቪዮርን ሽጧል። ፋቢዮ ቬራን 40 እስከ 20 ሚሊዮን ፓውንድ ድረስ ያገኛል ተብሎ ይጠበቃል። ጋብርኤል ጀሱስ እንደዚሁ እያለቀ ነው እነዚህ የሚወጡት ተጫዋች። ስለዚህ ገቢዎቹ ቶሎ መግባት ስላለባቸው ያልቃል ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ኦሪየል ቹዋሚኒ ላይ ብቻ አተኩሮ ስራውን እየሰራ ነው የሚገኘው። አሁን የአማካይ መስመር ተጫዋቾችን ሌሎች እርግፍ አድርጎ ትቶ ኦሪየል ቹዋሚኒ ላይ አተኩሯል። ማድሪድ ከ90 እስከ 100 ሚሊዮን ዩሮ ድረስ ይፈልጋል ለዚህ ተጫዋች። ትልቁ ችግር የሆነ አሁን ማንቸስተር ዩናይትድ የኦሪየል ቹዋሚኒን ከፍተኛ ደሞዝ የመክፈል ጉዳይ ነው ጥያቄ እየተነሳበት ያድርገው። እሱ እንዴት እንደሚያስታርቁ ማንቸስተር ዩናይትዶች እየተነጋገሩ ነው ያሉት። ቹዋሚኒ ፍቃደኛ ከሆነ ይቀንሳለሁ ብሎ ከመጣላቸው በጣም ቤስት ነገር ነው። ግን ደሞዙ ከፍተኛ መሆኑ ዝውውሩ ላይ እንከን እንደፈጠረ የመረጃ ምንጮች እያሳዩ ነው። ይሄ የዝውውሩ 90-100 ሚሊዮን ዩሮ መሆኑ ለማንቸስተር ዩናይትድ ችግር አይደለም። ግን በ5 ዓመት ቆይቶ የሚከፈለው ደሞዝ ግን በጣም ከፍተኛ መሆን ለማንቸስተር ዩናይትዳውያን እሱ ስጋት ነው። ግን ትኩረታቸው አሁን ኦሪየል ቹዋሚኒ ላይ አድርገዋል። ቤስት ትኩረት አሁን ማንቸስተር ዩናይትድ ወስኖ መሄድ አለበት ቹዋሚኒ ላይ። ምክንያቱም ገበያው ላይ እየጠፋ ነው አማካኝ። ሁለት ምርጥ አማካኞችን ቶተናም ወስዷል። ኢሊዮት አንደርሰንን ሲቲ ወስዷል። ስለዚህ ቹዋሚኒን በግራም በቀኝ ብሎ ማንቸስተር ዩናይትድ ማስወረም ይኖርበታል። ሲሪያል ዊነር ነው ይሄ ተጫዋች፣ በማሸነፍ የሚታወቅ ተጫዋች ነው። ሊጋ ሻምፒዮንስ ሊግ ያነሳ በጣም ኤክስፔሪንስድ ተጫዋች ነው። በፈረንሳይ ብሔራዊ ቡድን ብዙ ስራዎችን የሰራ ነው። ስለዚህ ማንቸስተር ዩናይትድ ቹዋሚኒን የማዘዋወሩ ነገር አይቀሬ ይመስላል ከሞላ ጎደል አሁን ባለው ሂደት። አድማጮቻችን የዛሬ ፕሮግራማችን በዚሁ አብቅቷል።